ከቦሌ ቪአይፒ መንገድ ተነስተን የቦሌ አየር መንገድን ግርማ ሞገስ እያየን በቦሌ ድልድይና በወሎ ሰፈር በኩል አድርገን እስከ አስደናቂ የጎተራ ማሰለጫና ቄራ ድረስ ይዣችሁ እጓዛለሁ። መልካም ጊዜ እመኝላችኋለሁ። ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ እንደምንካረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱበትና የጠየቆች አሁን እንግዲህ የምንገኘው ቪአይፒ አካባቢ ነው። ቦሌ ኢንተርናሽናል ኤርፖርት በስተጀርባ አድርገን እየተጓዝን እንገኛለን። እንግዲህ አሪፍ ቦታዎችን እያሳያችሁ እያስጎበኛችሁ በደንብ አድርጌ ነው የምጓዘው። አሁን ጉዟችንን የጀመርነው ከቦሌ የቪአይፒ መግቢያ መንገድ ነው። አሁን በቀጥታ ወደ ቦሌ ኢንተርናሽናል አውሮፕላን ማረፊያ አጥር በኩል እየሄድን ነው። በቀኝ በኩል የአውሮፕላኑ ማረፊያ ሰፊ ግቢ ማየት እንችላለን። ይህ አካባቢ በጸጥታም ሆነ በንግዱ ንጹህና ለየት ያለ ነው። በተለይ ደግሞ አዳዲሶቹ የአውሮፕላን ማረፊያ ህንጻዎች አካባቢን በጣም ቀይረውታል። ይህ መንገድ በዋናነት ለሀገር መሪዎች፣ ለዲፕሎማቶችና ልዩ አገልግሎት ለሚፈልጉ እንግዶች ተብሎ የተዘጋጀ ነው። መንገዱ በጣም ሰፊና ውብ በሆኑ አበቦች የተከበበ ነው። በዚህ በኩል ስትገቡ የሚታየው የመግቢያ በርና አዲሱ የቪአይፒ ተርሚናል የአዲስ አበባን ዘመናዊነት በግልጽ ያሳያል። ቦሌ አውሮፕላን ማረፊያ በአፍሪካ ውስጥ ትልቁ የትራንዚት ማዕከል ነው። አሁን ላይ በዓለም አቀፍ ደረጃ እጅግ ዘመናዊ የሚባል የቪአይፒ አገልግሎቶችን ይሰጣል ማለት ነው። እንግዲህ ቦሌ አውሮፕላን ማረፊያ የተመሰረተው በ1954 ዓ.ም እንደ ጎርጎሮሳውያን አቆጣጠር ደግሞ በ1961 በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ነበረ። መጀመሪያ ላይ በእሳቸው ስም ይጠራ የነበረ ቢሆንም በኋላ ግን ሰፈሩን ባታከከ መልኩ ቦሌ ተብሎ ተሰይሟል ማለት ነው። ቅርቡ በተደረገው ማስፋፊያ አሁን ላይ በየአመቱ እስከ 22 ሚሊዮን ተጓዦችን የማስተናገድ አቅም አለው። በቅርቡ በመጋቢት 2018 ወይም ደግሞ በ2016 በ5 ሚሊዮን ዶላር ወጪ የታደሰው የሀገር ውስጥ ተርሚናል ስራ ጀምሯል ማለት ነው። እንግዲህ የአገልግሎት አቅሙን በሁለት እጥፍ አሳድጎታል። አሁን ላይ ራስን በራስ የማስተናገጃ ማሽኖች እና ዘመናዊ የደህንነት ፍተሻዎች አውሮፕላን ማረፊያውን ከዓለም አቀፍ ደረጃ ጋር እኩል እያስተካከለው ነው ያለው። አዲስ አበባ ዱባይን በመብለጥ ወደ አፍሪካ ለሚገቡ መንገደኞች ዋነኛ መሸጋገር ወይም ሀብ ሆናለች። ለትራንዚት መንገደኞች ተብሎ በግቢ ውስጥ ዘመናዊ ሆቴል ወይም ስካይላይት ያው ተገንብቷል። ስካይላይት ሆቴል እንግዲህ ተገንብቷል። ቦሌ አውሮፕላን ማረፊያ አሁንም እያደገ ቢሆንም መንግስት በቢሾፍቱ አካባቢ በአመት እስከ 110 ሚሊዮን መንገደኞችን የሚያስተናግድ አዲስ ሜጋ ኤርፖርት ለመገንባት በዝግጅት ላይ ነው። ይህ ማለት ቦሌ የአሁኑን አገልግሎት እየሰጠ ኢትዮጵያ ዳግም የአፍሪካ የአቪዬሽን መሪነቷን ታጠናክራለች ማለት ነው። አሁን ደግሞ ቦሌ መንገድ ላይ እንገኛለን። አሁን ደግሞ የምንሻገረው ብዙዎቻችሁ የምታውቁትን ታዋቂውን ቦሌ ድልድይ ነው። ይህ ድልድይ ለምን ለየት ይላል? አካባቢውስ ምን ይመስላል? አብረን እናየዋለን። ቦሌ ድልድይ የአፍሪካ ጎዳና ከሌሎቹ የከተማዋ ክፍሎች ጋር የሚያገናኝ ወሳኝ ድልድይ ነው። ይህ አካባቢ በተለይ በ1990ዎቹ መጨረሻና በ2000 መጀመሪያ ላይ የተደረገው የመንገድ ማስፋፋያ የቦሌን ገጽታ ሙሉ በሙሉ ቀይሮታል ማለት እንችላለን። ድልድዩ የተገነባው የትራፊክ ፍሰቱን ለማቀላጠፍ ቢሆንም ዛሬ ግን የከተማዋ የውበት መገለጫ ሆኗል። በድልድዩ ግራና ቀኝ የምታዩቸው ህንጻዎች አዲስ አበባን የኢኮኖሚ እድገት ያሳያል። ሆቴሉ፣ የገበያ ማዕከላትና የባንክ ዋና መስሪያ ቤቶች እዚህ ይገኛሉ። አሁን ደግሞ ቦሌ ላይ ወደሚገኘው በኢትዮጵያ ግዙፍ ዝግጅት የሚያስተናግደው ቦታ ይዣችሁ መጥቻለሁ። ሚሊኒየም አዳራሽ ይባላል። ዛሬ ይህ አዳራሽ ለምን ተሰራ፣ ምን አገልግሎት ይሰጣል የሚለውን አብረን እናያለን። ሚሊኒየም አዳራሽ የተገነባው በ1999 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ በ2007 ነው የተገነባው ማለት ነው። ዋናው ምክንያት የሁለተኛውን የኢትዮጵያ ሚሊኒየም በታላቅ ድምቀት ለማክበር ነበረ። በአጭር ጊዜ ውስጥ ተገንብቶ ለአገልግሎት የበቃ ይህ አዳራሽ ዛሬ አዲስ አበባ የኤግዚቢሽንና የኮንሰርት ማዕከል ሆኗል። የሀገር ውስጥና የውጭ ሀገራት ታዋቂ ድምፃውያን ትላልቅ ኮንሰርቶችን እዚህ ያቀርባሉ። በበዓላት ወቅት የሚከፈቱ የንግድ ባዛሮች እና ዓለም አቀፍ የንግድ ትርኢቶችን የሚካሄድበት እዚህ ነው። ትልልቅ የመንግስትና የሃይማኖት ስብሰባዎችን ማስተናገጃ ነው ማለት ነው። እንግዲህ ሚሊኒየም አዳራሽ አሁን ደግሞ የምንገኘው በታዋቂው ፍሬንድሺፕ ፊት ለፊት ነው። ይህ ህንጻ ለቦሌ መንገድ ልዩ ድምቀት የሰጠ ቦታ ነው። ፍሬንድሺፕ ህንጻ በአዲስ አበባ የገበያ ማዕከላት ታሪክ ውስጥ ትልቅ ስም ያለው
ቦታ ነው ይህ ህንጻ በዘመናዊነቱ በውስጡ በያዛቸው አገልግሎቶች ይታወቃል። በተለይ ደግሞ ህንጻው ፊት ለፊት ያለው ሰፊ የእግረኛ መንገድና የምሽት መብራቶች አካባቢውን ትንሿ አውሮፓ ያስመስላታል። ጥራት ያላቸው አልባሳቶች፣ የሽቶች፣ የኤሌክትሮኒክስ እቃዎች የሚፈልግ ሰው ምርጫው እዚህ ነው። በህንጻው ውስጥና በበረንዳው ላይ ያሉ ካፌዎች ለቢዝነስ ቀጠሮም ሆነ ለቀለል ያለ እረፍት በጣም ምቹ ናቸው። እዛ አካባቢ መጣችሁ አረፍ ለማለት ማለት ነው። በርካታ ታዋቂ ድርጅትና የአየር መንገድ ቢሮዎች መገኛ ነው ማለት ነው። እንግዲህ ፍሬንድሺፕ አሁን እንግዲህ ያለነው ሩዋንዳና ወደ ጃፓን አካባቢ ጋር ነው የተቃረበን ያለነው። ከዚህ ቀጥለን ደግሞ ወደ ወሎ ሰፈር ጋር አካባቢ ስንደርስ ደግሞ ስለ ወሎ ሰፈር በደንብ አድርጌ እያብራራሁላችሁ እየገለጽኩላችሁ ጉዟችንን እንቀጥላለን። የተወሰነ ገጽታውን የሩዋንዳና ወደ ጃፓን አካባቢ ያለውን በስተግራም በስተቀኝም ያሉት ፎቆችን የሚያማምሩ ቦታዎችን እያሳዩዋችሁ እያስጎበኘዋችሁ እንጓዛለን። እናንተ ደግሞ ይህን ቻናል እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያምራል ብዬ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። እንግዲህ ስለ ፍሬንድሺፕ እንደገና ደግሞ ስለ ሚኒሊየም አዳራሽ የተወሰነውን ገለጻ አድርጌላችኋለሁ፣ አብራርቼላችኋለሁ። አሁን ደግሞ ፊት ለፊታችንን አድርገን እየተጓዝን የምንገኘው ደግሞ ወደ ወሎ ሰፈር ስለሆነ ስለ ወሎ ሰፈር ሁኔታውን፣ አመጣጡን፣ ታሪካዊ አመጣጡን በደንብ አድርጌ እየነገርኳችሁ እያብራራሁላችሁ ጉዞአችንን እንቀጥላለን። እናንተ ደግሞ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ የከተማዋን የተወሰነውን ገጽታውን እንግዲህ የቦሌን አካባቢ ማለት ነው አሳይቻችኋለሁ፣ አስጎብኝቻችኋለሁ። አሁን ወሎ ሰፈር ጋር ደርሰናል። እንደነገርኳችሁ ስለ ወሎ ሰፈር የተወሰነ ገለጻ እያረኩላችሁን ዞርና እንግዲህ አደባባይ አለ እዚህ ጋር እንደምትመለከቱት። እኛ በላይኛው ጋር እስከዛሬ በታችኛው ጋር ነበር ስንሄድ እያሳየኋችሁ የነበሩ። አደባባዩን ዞርና እንግዲህ ወደ ወሎ ሰፈር የሚያስኬደውን አስፋልት ይዘን እንሄዳለን። ስለ ወሎ ሰፈር ታሪካዊ አመጣጥን በደንብ አድርጌ እየነገርኳችሁ እያብራራሁላችሁ ጉዟችንን እንቀጥላለን። አሁን ደግሞ ወሎ ሰፈር ደርሰናል። ይህ አካባቢ ቦሌንና ጎተራን የሚያገናኝ የከተማ ወሳኝ መንገድ ነው። ዛሬ ይህን ደመቅ ያለ ሰፈር አብረን እናየዋለን። ወሎ ሰፈር ስያሜውን ያገኘው ከብዙ ዓመታት በፊት ከወሎ የመጡ ሰዎች በብዛት የሰፈሩበት አካባቢ በመሆኑ ነው። ዛሬ ግን ያ የቆየው ሰፈር ተቀይሮ የተለያዩ ህንጻዎች፣ የኤምባሲዎችና የዓለም አቀፍ ድርጅቶች መገኛ ሆኗል። በወሎ ሰፈር መስመር ላይ በጣም የሚያምሩ የመስታወት ህንጻዎችና የባንክ ዋና መስሪያዎች ታገኛላችሁ። እዚህ አካባቢ የውጭ እንግዶች፣ ዲፕሎማቶች በብዛት ስለሚንቀሳቀሱ ጥራት ያላቸው ሆቴሎችና ሬስቶራንቶች ሞልተዋል ማለት ነው። ከህንጻዎቹ በስተጀርባ ደግሞ በርካታ ትናንሽ የንግድ ሱቆች፣ የመኖሪያ ቤቶች ይገኛሉ። ወሎ ሰፈር በትራፊክ እንቅስቃሴው ይታወቃል። በተለይ ከቦሌ ወደ መሀል ከተማ የሚሄደው ሰው በዚህ ስለሚሸጋገር ሁልጊዜም ደመቅ ያለ ነው። ወሎ ሰፈር እንግዲህ ይችን ትመስላለች። እያየናት እየጎበኘናት እንግዲህ ቀጥታው ፊት ለፊታችን አድርገን እንሄዳለን።
እንግዲህ የተወሰነውን ስለ ወሎ ሰፈር ገልጸ ነግራችኋለሁ፣ አብራርችላችኋለሁ እስካሁን በነበረው ጊዜ ማለት ነው። አሁን ደግሞ ወደ ጎተራ ማሳለጫ አካባቢ ጋር እየደረሰን የምንገኘው። ስለ ጎተራ ማሳለጫ ደግሞ በደንብ አድርጌ እያብራራውላችሁ እየነገርኳችሁ እንሄዳለን። ከዛ ቀጥሎ ደግሞ ወደ ቄራ ነው የምንሄደው። ደግሞ ስለ ቄራ ደግሞ እየነገርኳችሁ እያብራራውላችሁ እንሄዳለን። በድጋሚ መልካም ጊዜ እመኝላችኋለሁ። አሁን ደግሞ ይዣችሁ የመጣሁት ወደ አዲስ አበባ ድንቅ የኢንጂነሪንግ ውጤት ወደ ሆነው ወደ ጎተራ ማሳለጫ ነው። ይህ ቦታ ብዙዎቻችሁ ስፓጌቲ በሚለው ስም ታውቁታላችሁ። ዛሬ ይህ ስፍራና ድልድይ ለከተማችን ምን ማለት እንደሆነ አብረን እናያለን። ለመሆኑ ለምን ጎተራ ተባለ? ድሮ በዚህ አካባቢ የኢትዮጵያ እህል ንግድ ድርጅት ግዙፍ የእህል ጎተራዎች ስለነበሩት ነው። ዛሬ ግን ጎተራዎቹ በዘመናዊ ድልድዮች፣ ህንፃዎች ተተክተዋል። ይህ ማሳለጫ በ2000 ዓመተ ምህረት አካባቢ የተገነባ ሲሆን አራት ዋና አቅጣጫዎችን በአንድ ላይ ያገናኛል። ወደ ቦሌ አውሮፕላን ማረፊያ፣ ወደ ሳሪስ ቃሊቲ፣ ወደ ቂርቆስ፣ ወደ ጎፋ ላንቻ። እነዚህ መንገዶች ሳይቆራረጡና ትራፊክ ሳይበዛባቸው እንዲተላለፍ የተደረገበት ዲዛይን በአዲስ አበባ የመጀመሪያው ነበር። ጎተራ አሁን ላይ በመንገድ ብቻ ሳይሆን በትላልቅ የመኖሪያ መንደሮች ጎተራ ኮንዶሚኒየም እና በንግድ ህንፃዎች ይታወቃል። አካባቢው የኢኮኖሚ እንቅስቃሴ እጅግ ከፍተኛ የሆነበት የከተማዋ ክፍል ነው ማለት ነው። እንግዲህ ጎተራ አሁን ደግሞ ጉዟችንን ወደ አንዱ የአዲስ አበባ አንጋፋ ሰፈር ወደ ሆነ ወደ ቄራ እናደርጋለን። ቄራ ሲባል ብዙዎቻችሁ ወደ አይምሯችሁ የሚመጣው ነገር እንዳለ አውቃለሁ። ዛሬ ይህ ሰፈር ምን ይመስላል አብረን እናየዋለን። ቄራ ስያሜን ያገኘው ከብዙ ዓመታት በፊት ጀምሮ የአዲስ አበባ ዋናው የስጋ ምንጭ ይሄ ሰፈር ነበረ። ከቄራ ድልድይ ዝቅ ብሎ ደግሞ ትልቁ የከብት ገበያ ይገኛል። በተለይ በበዓላት ወቅት አካባቢ በከብቶች በሰዎች ተጨናንቆ ማየት የተለመደ ነው። ቄራ ለየት የሚያደርገው የአዲስ አበባን የድሮ ገጽታ እንደያዘ ነው። በቅርብ ርቀት ደግሞ የአፍሪካ ህብረት፣ አፍሪካ ዩኒየን ግዙፍ ህንፃ ይታያል። ይህም የከተማዋ ሁለት ገጽታዎች በአንድ ላይ ያሳያል። አሁን ላይ ቄራ ድሮ የምናውቀው ጠባብ ሰፈር አይደለም። መንገዶቹ ተሰርተዋል። አዲስ ህንፃዎች እየተገነቡ ነው። አካባቢው ከጎተራና ከሜክሲኮ ጋር በመገናኘቱ ለንግድ፣ ለትራፊክ እንቅስቃሴ እጅግ ወሳኝ ሆኗል። እንግዲህ ስለ ቄራም ስለ ጎተራ ማሳለጫም በደንብ አድርጌ ነግራችኋለሁ፣ አብራርችላችኋለሁ። በአጠቃላይ ከቦሌ ቪአይፒ ጀምረን እስከ ቄራ የነበረን ጉዞ ይህን ይመስላል። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድታበረታቱልበት እና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።